እሺ ደግሞ እህታችን ልጅ ታቀፋለች ወንድ ሴት ወንድ በስመ አብ እሺ ምንድነው ያረጋችልሽ ኪዳነ ምህረት እመቤቴ ለኔ ያረጋችልኝ በጣም እጹብ ድንቅ ነገር ነው የ12 አመት ልጅ አለኝ ከዚህ በፊት ማለት ነው እሱን ስወልድ ሆስፒታል ኦፕራሲን ሲደረግ ማህፀኔ ከሌላ ነገር ጋር ተሰፋ ኦፕራሲን ማለት ነው እና ማህፀንሽ ከሌላ ነገር ጋር ተሰፋ እሺ ቲዩብ ፋሎፒያን ቲዩብ ነው ያሉኝና ዘር መውጫ መግቢያ እሱ ሁለቱም ከሌላ ነገር ጋር ተሰፍተዋል ተባልኩኝ ኮሪያ ሆስፒታል ሄድኩኝ አዲስ ህይወት ሄድኩኝ ስፔሻሊስት የተባሉ ዶክተሮች በሙሉ አዩኝ ዘር አለሽ ነገር ግን መውለዳችም ማህፀንሽን ከሌላ ነገር ጋር ስለተሰፋ ዘር መግባት መውጣት አይችልም እናዝናለን ከዚህ በላይ ምንም ማድረግ አንችልም በጣም ብዙ ደም ፈሶኛል ቼክ ሲያረጉኝ ማለት ነው እና በጣም እያዘኑ ውጪ ሂደሽ መታየት ትችላለሽ እሱም ደግሞ 50% 12 አመት ነው እንግዲህ ሆነ የወር አበባ ያለው የወር አበባ በማይ ሰዓት በጣም ነው የምታመመው ሆዴ ያብጣል በጣም ጨነቀኝ ኪዳነ ምህረት እናቴ እግዚአብሔር ሲፈጥረኝ ንጹህ አድርጎ ፈጥሮኛል በሰው ስተት እንደዚህ ሆንኩኝ ልጅ ፈልጋለሁ እናቴ ያለሟ ዶክተር ነሽ አንቺ አታሳፍሪኝም ኪዳነ ምህረት ብዙ ገቢረ ተአምር አድርገሽልኛል ኃጢአተኛ ብሆንም አንቺ አድኝኝ ፍችልኝ ለስጭኝ ብዬ አላስቸግርሽም ግን ስጭኝ ካደረግሽልኝ ደስ ይለኛል እመሰክራለሁ በሄድኩበት ሁሉ ድንቅ ተአምርሽን እናገራለሁ ብዬ በአመቱ ሰሚነሽ ኪዳነ ምህረት ነች በሄድኩበት ሁሉ ግን እሷ ናት እናቴ ኪዳነ ምህረት ያለሟ ዶክተር መብርሃን እና በሄድኩኝ ሰኔ ላይ ነው 2016 የሄድኩትኝ በአመቱ መቤቴ እቤት አከመችኝ ፈታችልኝ ወላዲት አምላክ ከዶክተር በላይ እኔ ቆሜ ስናገር ሰውነቴ ይንቀጠቀጣል እሷን ማየት አልችልም ነበር መብርሃን ግን መታ ፈታችልኝ መብርሃን ልጄ አታልቅሺ ሰጥቼሻለሁ ልጅ ብላ ሄደች መብርሃን ይኸው 2 ወር ከ23 ቀን ይኸው ልጄን ሰጠችኝ ሁለት ነገር ሰራችልኝ አከመችኝ ልጅ ሰጠችኝ ለኔ ልዩ ናት ኪዳነ ምህረት የእውነት ነው የምላችሁ ጳውሎስ እጅ ስታከም ኮሪያ ሆስፒታል ብዙዎቹ ያው የሃይማኖት እንትን አለና እኔን ያከመኝ ኦርቶዶክስ ነው ልጄ እውነት እህቴ አንቺ ገና ነሽ በእምነትሽ ደግሞ ሞክሪ ሌላ ምንም ነገር አልልሽም ብሎኝ ነበር እና ከወለድኩ በኋላ ቼክአፕ ለመደረግ ሲሄድ ፊት ለፊት አገናኘችኝ ምስክርነት እኔ ሌላ ምንም አልሰጥሽም መቤቴ የወርቅ እናት ነሽ የብር እናት ነሽ የዓለም ገዢ የሆነው የመድኃኔ ዓለም እናት እኔ ላንቺ ምን ሰጥሻለሁ ከእምባዬ በላይ መባ ይሁንሽ እመሰክራለሁ በሄድኩበት ሁሉ ስምሽን እናገራለሁ የዓለሟ ንግስት ብዬ ይኸው ፊት ለፊት እሱም እንዲያይ መብርሃን ፈቀደችለትና በእኔ እንዴት ደስ እንዳለኝ በዓለም አንደኛ ደስታኔ ነኝ ኪዳነ ምህረት የኔ እናት የዓለሟ ንግስት የዓለሟ ዶክተር ናት እመቤቴ እግዚአብሔር ይመስገን እጅግ በጣም ጾብ ድንቅ ነገር ነው ዶክተሮቹ እንግዲህ ማህፀኗን ከቲዩቡ ጋር ሰፉት ዘር አይገባም አይወጣም አትወልጂም ተባለች እነሱ አበላሽተው የሰፉትን ማን ፈታ ኪዳነ ምህረት መብራን ፈታች መፍታት ብቻ አይደለም አትወልጂም ነው ያሏት ለታምር ለምስክር እንዲሆን ይሄ ድንቡሻ ለወንድ ልጅ ቆንጆ ልጅ ሰጠቻት ከዚህ የበለጠ ምን ገቢረ ተአምር አለ በእውነት ለሰው ማይቻል ለሷ ይቻላልና አመስግኑላት በተለይ መውለድ እየቻላችሁ ሐኪም አትወልዱም ሲሏችሁ ተስፋ የምትቆርጡ ከሷ ተማሩ የሷ ሲጀመር ተስፋ ማስቆረጥ ሳይሆን የተስፋ ነው የሚያስቆርጠው ለምን አንደኛ የምትወልድበት ማፀን ከቲዩብ ጋር ተሰፍቷል ዘር አይገባም አይወጣም ስለዚህ ምንም አይነት የመውለድ እድል የላትም ግን ራሷ እመቤታችን በህልም መታ ነው አክማት እነሱ የሰፉትን ፈታላት እንደገና ደግሞ ልጅ ሰጣት ይሄንን ታምር ያደረገች በእውነት ኪዳነ ምህረት ምስጋና ይድረሳት በእውነት እኔም ደስ ብሎኛል እልል ብላችሁ መብራንን አመስግኑላት እኔ እንደው ምነግርሽ መብራን ይሄንን ወንድ ልጅ ያለ ምክንያት አልሰጠቻትም ይሄ ልጅ ኪዳነ ምህረት ትፈልጓለች የራሷ አገልጋይ ነው የምታረጋው እንደዚህ አይነት ልጆች የእግዚአብሔር አይን ያለባቸው ናቸው የእግዚአብሔር እጅ ያለባቸው ናቸው
ምክንያቱም በማይሆን ነገር እንዲሆን ተደርጎ የሚመጡት ልጆች ላንቺም ለቤተ ክርስቲያንም ለሀገርም ተስፋ ናቸውና በእውነት ኪዳነ ምሕረት በብርሃነ መስቀሏ ተባርክልሽ፣ ለታምር ለቁም ነገር ታብቃልሽ። እንደው እኔ ደግሞ ፈተናውን ያስችለው እንጂ በእኛ ሀገርም ይተካልሽ። እውነት አዎ፣ እግዚአብሔር ይመስገን።